ጠይብ እዚህ አጠር ያለ የሆነ ትምህርት ላይ የምንመለከተው ምንድነው? ባረከላሁ ፊኩም አህለ ሱና ወል ጀማዓዎች ሐውለ ሲፋቲላሂ ተዓላ የአላህ ሱብሓነሁ ወተዓላ ባህሪያትን በተመለከተ ያላቸው የሆነውን አቋምና ግንዛቤ ምን ይመስላል የሚለውን ነው። እግረ መንገድም እንደዚሁ በዚህ ዙሪያ ላይ አንዳንድ ሰዎች የተሳሳቱበት የሆነ መንገድ አለ። እሱንም ተጠቋቅመንና ተመልክተን እናልፋለን ማለት ነው። እንግዲህ እንደሚታወቀው አህለ ሱናዎች ያላቸው የሆነው አቋም ሐውለ ሲፋቲላሂ ተዓላ የአላህ ሱብሓነሁ ወተዓላ ባህሪያቶችንና ስሞችን በተመለከተ ምንድነው? ኢምራሩሃ ከማ ጃአት እንደመጣች ማለት ነው ማሳለፍና አላህ ሱብሓነሁ ወተዓላ በተናገረበት በሆነው መልኩ ማመን ማለት ነው። ማመን ነው ከነሱ ያለ የሆነው አቋም። ለምሳሌ አላህ ሱብሓነሁ ወተዓላ ማ መንዐከ አን ተስጁደ ሊማ ኸለቅቱ ቢየደየ በእጅ ለፈጠርኩት ለሆነው ከመስገድ ምን ከለከለህ አለ ኢብሊስን አለይሂ ለአኢኑላህ። ይህኔ ምን እንረዳለን? ወይም ደግሞ አህለ ሱናዎች ምን ተረዱ ማለት ነው? ሰለፎቻችን አይ ለአላህ ሱብሓነሁ ወተዓላ እጆች ያሉት መሆኑን ነው ከየተወሰዱት። ያኒ አን ተስጁደ ሊማ ኸለቅቱ ቢየደየ ጠይብ። ስለዚህም እነዚህ እጆች ምን አይነት ናቸው እንዴት ናቸው የሚለው ዝርዝር ሳንገባ፣ ምክንያቱም ይሄ ስለ ከይፍያ ማውራት ነውና እዚህ ውስጥ ሳይገባ እንደመጣ ማመን ማለት ነው የአህለ ሱና ወል ጀማዓዎች አቋም ነው። ወከዛሊክ እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሒነ የብቃ ሱሉሱ ለይል አኺር ይወርዳል አሉ። እናምናለን አላህ ሱብሓነሁ ወተዓላ ይወርዳል አሉ። አህለ ሱናዎች ይህንንም እንደመጣ ያምናሉ፣ ይቀበላሉ። ወከዛሊክ አላህ ሱብሓነሁ ወተዓላ ወሁወ ሰሚዑል በሲር አለ፣ ሰሚና ተመልካች ነው። አህለ ሱናዎች አላህ ሱብሓነሁ ወተዓላ ሰሚና ተመልካች መሆኑን ያምናሉ። ነገር ግን እንዴት ነው የመስማት ባህሪው የሚለው ውስጥ ግን አልገቡም። ለምን? አላህ ሱብሓነሁ ወተዓላ ስላልነገራቸው። የነገራቸው እሰማለሁ እመለከታለሁ ስለሚለው ነው። ወከዛሊክ እጅ ያለኝ ከአርሽ በላይ ከፍ ብያለሁ ስላልሆነ የነገራቸው በዚህ ላይ ቆመው እምነታቸውን ይገነባሉ። ከዚህ ጀርባ ሄደው ግን እንዴት ነው የሚለው ነጥብ ውስጥ ግን አይገቡም። ለምን? አላህ ሱብሓነሁ ወተዓላ ስለዚህ ነገር ስላልነገራቸው ማለት ነው። ይሄ ሰለፎች አቋም ነው። ከማን ጀምሮ ብንል በድዕ ሚነ ሰሓባ ከሰሓቦች ጀምሮ ማለት ነው። ሲወርድ ሲዋረድ የተረካከቡት የሆነ የዑለማ አህሊ ሱና የሱና ባለቤቶች አቋም ነው። የሄዱበት የሆነ መንገድም ይሄው ነው። ነገር ግን ይሄ ሆኖ ሳለ ከነሱ በኋላ የመጡ የሆኑ ያሉ የሆኑ አካላቶች የሚሉት አለ። ምንድነው እሱ? የአላህ ሱብሓነሁ ወተዓላ ስምና ባህሪያቶችን በተመለከተ መሰረቱ ምንድነው? ኢመ ተእዊሉ ወኢመ ተፍዊዱ። አንድም ተእዊል ነው። ተእዊል ብሎ ማለት ቃሉ ላይ ወይም ደግሞ ማዕናው ላይ ያልተፈለገ የሆነ ትርጉም መስጠት። ቃሉ ላይ ለምሳሌ አላህ አርሕማኑ ዐለል ዐርሽ እስተዋ ብሎ እስተዋ በሚል ቃል ተጠቅሞ ሳለ ሰዎቹ አይ እስተውላ ማለት ነው ብለው ምን ያደርጋሉ? ለሌላ ትርጉም እንዲመቻቸው እዚህ ላይ የቃል ጭማሪ ያስገኙበታል። አንድ ይህን ይላሉ ኢመ ተእዊሉ ወኢመ ተፍዊዱ፣ አሊያም ደግሞ ተፍዊድ ነው ይላሉ። ተፍዊድ ብሎ ማለት እዚህ ላይ በእርግጥ ተነብህ ማድረግ ያለብን ነገር አለ። ተፍዊድ ሁለት አይነት ተፍዊድ አለ። ተፍዊድ አልማዕናና ተፍዊድ አልከይፍያ የሚባለው ማለት ነው። ከይፍያን የአላህ ሱብሓነሁ ወተዓላ የባህሪ ሁኔታን ተፍዊድ ማድረግና የማዕናን ተፍዊድ ማድረግ አለ። እዚህ ጋር እነሱ የሚፈልጉበት የትኛውን ነው? ተፍዊድ አልከይፍያን ሳይሆን ተፍዊድ አልማዕናን ማለት ነው። ማዕናውን አላህ ሱብሓነሁ ወተዓላ የሚያውቀው ብለው ይላሉ። አርሕማኑ ዐለል ዐርሽ እስተዋ ስትላቸው አይ አላሁ አዕለም ቢዛሊክ፣ ይህን ነገር አላህን የሚያውቀው ብለው ይላሉ። ወከዛሊክ እንደዚሁ አላሁ ሰሚዑን በሲር ብለህ ስትናገር አላሁ አዕለም ቢዛሊክ ብለው ይናገራሉ። እኛ እናቅም አላህን የሚያውቀው ይላሉ። ትርጉሙን ማለታቸው ነው። ወከዛሊክ እንደዚሁ አላህ ማ መንዐከ አን ተስጁደ ሊማ ኸለቅቱ ቢየደየ በእጅ ላይ ፈጠርኩት ከመስገድ ምን ከለከለህ ይላል። አይ ቢየደየ በሚለው ጉዳይ ላይ አላሁ አዕለሙ ቢዛሊክ አላህ ነው በዚህ ነገር አዋቂ እንጂ እኛ እናቅም ብለው ይናገራሉ። ይሄ ዛሂሩል ቡጥላን ነው። ይህ ማለት ባጢልነቱ ከንትነቱ ግልጽ የሆነ ነገር ነው። ለምንድን ምን እንደማለት ነው? ይሄ ዘወር ብለው አለመመልከታቸው እንጂ ሰዎቹ አላህ ሱብሓነሁ ወተዓላ ባሮቹን በማያውቁት በሆኑ ነገር አናግሯቸዋል ወይም ደግሞ የማያውቁትን ደብዳቤ ያስተላልፎላቸዋል ብሎ እንደመቁጠር ነው። ይሄ ደግሞ ከአላህ ሱብሓነሁ ወተዓላ የሚጠበቅ የሆነ ከአላህ ያኔ ተሽሪዕ ጋር የሚሄድ አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ ኪታቡ ላይ አፈላ የተደበሩነ አልቁርአነ ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ እክትላፈን
ከሲራ ብሎ ይናገራል። ምን ማለቱ ነው? አፈላ የተደበሩነ አልቁርአነ ቁርአንን አያስተነትኑትም ምን ይላል። ደግሞ እንደሚታወቀው አተደብሩ ላ የኩኑ ኢላ ፊ ፈህሚ ልማዕነ ወአልሙራድ። ተደቡር የሚባለው ደግሞ የንግግሩን ሐሳብ ትርጉምንና ወከዛሊክ እንደዚሁ የተፈለገበት ሙራዱን ከማስተንተን ጋር እንጂ ተደቡር የሚባለው ነገር ያኔ ቃሉ ላይ ብቻ አይገኝም። ቃሉ ላይ ብሎ ማለት ማንበብ ላይ ብቻ ማለት ነው። ስለዚህም አላህ አፈላ የተደበሩነ አልቁርአነ ቁርአንን አያስተነትኑትም ምን ብሎ ሰዎችን ሲወቅስ የትኛውን ተደቡር ባለማድረጋቸው ነው? ማዕናውን ካለማስተዋል ጋር የሚፈለግበትን ሐሳብ ማለት ነው ካለማስተንተን ጋር ማለት ነው ያለውን የሆነውን ነው አፈላ የተደበሩነ እያለ ያለው ማለት ነው አላህ ሱብሓነሁ ወተዓላ። ይህም ከሆነ ቃሉንማ ብቻ ከሆነ ይህ ትርጉም የለው። ግልጽ ነው አይደለ? ስለዚህም አላህ ይህም ብሎ እየተናገረ ሳለ ትርጉሙ የማይታወቅ የሆነ ነገርን አላህ አፈላ የተደበሩን ብሎ ይናገራል። ትርጉሙ የማይታወቅ ቢሆን ቃሉ ምን ማለት እንደተፈለገበት ለአረዳዳ አስቸጋሪ ቢሆንና ሊረዱት የማይቻል ነገር ቢሆን ኖሮ አላህ ሱብሓነሁ ወተዓላ አፈላ የተደበሩን ብሎ ሰዎችን ወቅስ ነበረን? ላ አልፎላ አይሆንም። ኢዘንስ እነዚህ ሰዎች ደግሞ ስለዚህም መድሀባችን ያኒ እማ ተእዊሉን ወኢማ ተፍዊድን አንድም ተእዊል ማድረግ ነው፣ ሁለትም ደግሞ ተፍዊድ ማድረግ ነው የሚለው አነጋገራቸው ላይ ተፍዊድ ሲሉ ተፍዊድን ማዕናን አስበውበት ከሆነ ፈሃዛ ዛሂሩል ቡጥላን ከንቱነቱ ግልጽ የሆነ ነው። ለማንም የማይደበቅ ግራ አጋቢ የሆነ ምንድን ያኒ አካሄድና አቋም ነው። ለምን አላህ በዚህም እኛ እንድናመልከው ስላላዘዘን በዚህ መልኩ ግልጽ ነው አይደለ? ምክንያቱም የማይታወቅ ነገር ከሆነ መውረዱ ምንድን ነው ጥቅሙ? ለሰዎች ለመረዳት ማነው ሰዎች የማይረዱት ከሆነና ሰዎች ሊገነዘቡት የማይችሉ ከሆነ አላህ ሱብሓነሁ ወተዓላ ይህን ቁርአን የማውረዱ ቁም ነገሩ ምንድን ነው? ይህንን ሁሉ እኮ ነው አላህ ስለ ባህሪውም ስለ ስሞቹም የተናገረበት እንዳለ ሁሉ ነው። ምን ያለው አላህ አፈላ የተደበሩን አልቁርአነ ቁርአንን አያስተነትኑም ምን? ሌላ ቦታ ላይ አም አላ ቁሉቢን አቅፋሉሃ ወይስ ልቦናቸው ላይ የተዘጋ ሽፋን አለ የሚለው ጠይብ መርሐባ እየወቀሳቸው ያለው ይህንን ሁሉ የማያስተነትኑ ከመሆናቸው ጭምር ነው። ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ። አላህ ምን እያለ ነው እዚህ ቦታ ላይ? ለአላህ ሱብሓነሁ ወተዓላ በመልካምነታቸው ድካ የደረሱ የሆኑ ስሞች አሉት ያሉትም ከመሆኑ ጋር ማለት ነው ፈዘሩ ለዚነ ዩልሒዱነ ፊ አስማኢሂ እኒያን በአላህ ሱብሓነሁ ወተዓላ ስሞች ላይ የሚያዛቡ የሆኑ አካላቶችን ተዋቸው። ሰዩጀዘውነ ማ ካኑ ያዕመሉን የሰሩት የነበረውን ሁሉ አላህ ሱብሓነሁ ወተዓላ ዘንድ ይመነዳሉ ይላል። ስለዚህም መድሀባችን ኢማ ተእዊሉን ወኢማ ተፍዊድ ይሄ ዛሂሩል ቡጥላን የሆነ ነገር ነውና ይሄ አላህ ዘንድ ሊያቃርብ የሚችል አይደለም የሚያርቅ ቢሆን እንጂ ማለት ነው። ባረከላሁ ፊኩም። ማዛባትንም ተሕሪፍንም በተመለከተ አላህ ሱብሓነሁ ወተዓላ ይሁዳውያኖችን ሲወቅሳቸው ምን ይላል? ዩሐርፉነ አልከሊመ ዐን መዋዲዒሂ ወነሱ ሐዘን ሚማ ذكሩ ቢሂ። ምን አላቸው አላህ? ያኒ ዩሐርፉነ አልከሊመ ዐን መዋዲዒሂ እንደሚታወቀው አላህ ያኒ ያጎነበሳችሁ ሆናችሁ ሳለ ማለት ነው ወድኹሉ ልባበ ሱጀዳ ባላችሁ ጊዜ ወቁሉ ያኒ ሕጣ በሉም ባላችሁን ጊዜ በማዕና ወንጀላችን ይታበስ እያላችሁ ያጎነበሳችሁ ሆናችሁ ግቡ ባላችሁ ጊዜ አላህ ሱብሓነሁ ወተዓላ ወቃሉ ሒንጣ ፈዛዱ ዐለይሂ ኑንን ጨመሩበት። የዛኔ አላህ ሱብሓነሁ ወተዓላ ዩሐርፉነ አልከሊመ ዐን መዋዲዒሂ ከቦታው ንግግርን ይቀይራሉ አለ አላህ። እነዚህም ሰዎች መጡና አርረሕማኑ ዐለል አርሽ እስተዋ ብሎ ማለት እስተውላ ነው። እስተዋማ የምንል ከሆነ ከሌሎች አካላቶች ከፍ ማለት ጋር ይገናኛል። ስለዚህ ተቆጣጠረ ነው የሚሆነው አሉ። በእርግጥ ይህንን በተመለከተ ቀደም ብዬ የሰራሁት የሆነ ቪዲዮ አለ። የቻለ የሆነ አካል መመለስ ይችላል እዛ ላይ እና ማድመጥ መርሐባ። እና እዚህ ጋር ስለዚህ ከፍ አለ የሚለው ነገር እንዳይመሳሰል ተቆጣጠረ ነው ሐሳቡ፣ እስተውላ ነው ተቆጣጠረ ነው ብለው አሉ። አንደኛ ለመጨመርም ማስረጃ ያስፈልጋል እዚህ ቃል ላይ ለመጨመርም። ሁለተኛ ያልተገባ ትርጉም ስንሰጥ እናንተ እንዳላችሁት ከአንደኛው ለመሸሽ ነበረ፣ ከፍ አለ የሚለውን ለመሸሽ ነበረ። ኢስተውላም ስትሉ ብለናል እኛ። ኢስተውላም ስትሉ ተቆጣጠረ ስትሉ ብዙ የተቆጣጠሩ ወይም ደግሞ ስልጣን ያላቸው የሆኑ አካላቶች አሉ። ከእነሱም ጋር ይመሳሰላል። ወይ አንድ ፊት አናቀውም ብላችሁ ዝግት አድርጉትና በዚህኛው ነጥብ ላይ እንከራከራለን። ጠይብ ባረከላሁ ፊኩም። ስለዚህም ይህንኛውም አይሆንም ማለት ነው። ተሕሪፍንም ቢሆን የይሁዳውያኖች ባህሪ ነው፣
ይሁዳውያኖችም አላህ ሱብሓነሁ ወተዓላ ዩሐርፉነ አልከሊመ አን መዋዲዒሂ ብሎ ወቅሷቸዋል። የተወደደ ባህሪ አይደለም ማለት ነው። ደግሞ ሌላኛው የሚገርመው ባረከላሁ ፊኩም ይህንኑ አቋማቸውን የትኛውን ተእዊልና ተፍዊዛቸውን ለማን ለማስጠጋት ይፈልጋሉ? የሰለፎች አቋም ነው ብለው ይላሉ። የሰለፎች አቋምና የሰለፎቻችን እምነት ነው ይላሉ። በእርግጥ ሰለፎች ሲሉ አሁንም መለየት መቻል አለበት፣ ሰው እንዳያምታቱ። የትኞቹን ሰለፎች ነው የፈለጉበት? እነዛን ጤነኛ የሆኑ ሰለፎችን የፈለጉበት ወይስ ደግሞ አቂዳቸው ላይ እንከን የነበረባቸው የሆኑ አካላቶችን ነው? እሱን ከሆነ ሊያስኬድ ይችላል። ነገር ግን ዑለማ ሱናን ከሆነ የሱና ዑለማዎችን ያኒ እነሱን ከሆነ ግን እዚህ ጋር ወራጅ አለ። የዛኔ ግልጽ በሆነ መልኩ እናንተ በምትሉት በሆነው መልኩ ተፍዊድን በቀጥታ የሚፈቅድ የሆነ ወይም ደግሞ የሰለፎች አቋም ተፍዊድ ነው ብሎ የሚያረጋግጥ የሆነ ነገር ማምጣት ያስፈልጋል። ተእዊልም ነው ስትሉ የማይገባ የሆነ ተእዊልን የሰጠ የሆነ ከሰለፍ አንድን አካል እንኳን ማቅረብ ይቻላል። አምጡ። ግልጽ ነው አይደለ? በዚህ እናንተ በምትሉት በሆነው መልኩ ሚን ዑለማኢ ሱና እናንተ በፈለጋችሁበት መልኩ የተጠቀመና የተገለገለ የሆነ ካለ ማለት ነው። ስለዚህም ሰለፎቻችን ተፍዊድ ብለው ሲሉ እዚህ ጋር ቀደም ብዬ ለመክፈል የሞከርኩት ነገር አለ። ተፍዊድ ለከይፍያ ከሆነ ፈነዓም፣ ከይፍያውን በተመለከተ አላህ ይወቅ የሚሉትን ከሆነ ፈነዓም፣ አዎ ከይፍያውን ስለማይታወቁ አልኢማም ማሊክ ዓለይሂ ረሕመቱላህ ሒነማ ሱኢለ አን እስቲዋኢላሂ ተዓላ ፈውቀ ዐርሺሂ ኢማም ማሊክ ዓለይሂ ረሕመቱላህ አላህ ከአርሽ በላይ መሆኑን ስለመሆኑ በተጠየቁ ጊዜ ምንድነው ያሉት? አልእስቲዋኡ ማዕሉም፣ እስቲዋዕ የሚባለው ነገር የሚታወቅ ነው። አዕላ ነው፣ ከፍ አለ ነው፣ ሌላ ነገር የለውም። ወልከይፉ ገይሩ ማዕቁል፣ አያችሁት አይደል? ወልከይፉ ገይሩ ማዕቁል፣ እስቲዋዑን ምን አሏት? እስቲዋዑ ግን ማዕሉም ነው፣ የሚታወቅ ነው አሉት። ቢማዕና ኢርተፈዐ ነው፣ ከፍ አለ ነው ትርጉሙ። ነገር ግን ከይፍየውሳ ወልከይፉ ገይሩ ማዕቁል፣ ሊደረስበት የሚችል ሊታወቅ የሚችል ነገር አይደለም አሉ። ለምን? አላህ ስብሓነሁ ወተዓላ በዚህኛው ጉዳይ ላይ ስላላናገረ። ስለዚህ መልሱ ምንድነው የሚሆነው? አላሁ አዕለሙ ቢከይፍየት እስቲዋኢሂ። አላህ ያኔ ስለ ከፍታ ሁኔታው ከሆነ ግን አላህ ይወቅ ነው የሚባለው። አላህ እጅ አለው ተብሎ ሲባል እንዴት ነው እጁ የሚል ጥያቄ ከመጣ ምንድነው የሚሆነው? አላሁ አዕለሙ ቢዛሊክ፣ ስለ እንዴታው ስለ ከይፍያው አላህ ነው የሚያውቀው። ያናገረን እጅ እንዳለው እንጂ በዚህ መልኩ ነው ስለሚለው አይደለም አላህ ሱብሓነሁ ወተዓላ ያናገረው። ወከዛሊክ እንደዚሁ ለምሳሌ አላህ ሱብሓነሁ ወተዓላ ወጃአ ረቡከ ወልመለኩ ሰፈን ሰፈ፣ ጌታ አላህ ሱብሓነሁ ወተዓላ መጣ፣ መላኢካዎችም ሰፍ ሰፍ ሰርተው ይላል። ግልጽ ነው አይደለም? እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ እንደሚመጣ እየተናገረ ነው። ይመጣል ከሚለው ቃል ጀርባ አመጣጥ ሁኔታ አለ አይደለ? እንዴታ ያመጣጥ ሁኔታና እንዴት አለ? እሱን አላሁ አዕለም። ይመጣል ግን ወጃአ የሚለው ግን ትርጉሙ መጣ ነው። ግልጽ ነው አይደለ? መጣ ነውና ጌታ አላህ ሱብሓነሁ ወተዓላ ይመጣል የሚለውን ነገር እንረዳለን። እንዴት ነው የሚመጣው ከሆነ ግን አላሁ አዕለሙ ቢከይፊየቲ ያኒ መጂኢሂ፣ ስላመጣጡ ሁኔታ ከሆነ ግን አላሁ አዕለም። ሃዛ ሁወ ዐቂደቱ አህሊ ሱነቲ ወልጀማዓቲ፣ የአህሊ ሱና ወልጀማዓዎች አቋምና ወይም ደግሞ እምነት ይሄ ነው። ጠይብ ለዚህም ያኒ ተጨማሪን የፈለግን እንደሆነ እነ ሙጃሂድ ምን ይላሉ? ثم استوى على العرش የሚለውን በተመለከተ አይ على العرش በአርሽ ላይ ከፍ አለ ማለት ነው ይላሉ። ከአርሽ በላይ ከፍ አለ፣ አይ على العرش ከአርሽ በላይ ከፍ አለ ማለት ነው ይላሉ ሙጃሂድ። ተዕሊቅ ላይ ባረከላሁ ፊኩም እዛ ላይ ማለት ነው 5ኛ ሙጀለድ 345ኛ ገጽ ላይ የፈለገውን አካል ሊያገኘው ይችላል። ወከዛሊክ እንደዚሁ አቡል ዓሊያ ምን ይላሉ? ثم استوى الى السماء የሚለውን የቁሉ እርተፈዕ ከፍ አለ ይላሉ። ስለዚህ ትርጉሙ ይታወቃል አይታወቅም? ስለታወቀ እኮ ነው እርተፈዕ አሉ። ያኒ እስተዋ ብሎ ማለት አይ እርተፈዕ ከፍ አለ። ተተረጎመ አልተተረጎመም? ታዲያ ያኒ ትርጉሙ አይታወቅም ማለት ከየት የመጣ ነው? የትኞቹ ያኒ ተፍዊድ የሚባለው ነገር አላሁ አዕለም ብሎ ማለት ማዕናውን በተመለከተ አላህ ይወቅ ነው የሰለፎች አቋም የሚለው የየትኞቹ ሰለፎች አቋም ነው? ቀደም ለዛ ነው ሰለፍ በሚል የፈለጋችሁበት አቂዳቸው የተበላሸ የሆኑ አካላቶችን ከሆነ እሱ ያስኬዳል። ነገር ግን ያኒ የትክክለኛ ሰለፎችን ከሆነ ግን የፈለጋችሁበት ይህንን ማምጣት አትችሉም ያልነው ለዛ ነው። መርሐባ
ያኒ ሰማዓኒ ምን ይላሉ ዐለይሂ ረሕመቱላህ አህሉ ሱነህ የሱና ባለቤቶች የቁሉና ይላሉ ኢነል ኢስቲዋአ ዐለል ዐርሺ ከዐርሽ በላይ ከፍ ማለት ሲፈቱን ሊላሂ ተዓላ ቢላ ከይፍን ለአላህ ስብሓነሁ ወተዓላ ባህሪ ነው ቢላ ከይፍን ያለምንም ዝርዝር ሁኔታ አሉ። ይሄ ማለት ዝርዝር ሁኔታውን እንዲህ ነው ሳንል በዚህ መልኩ ነው ሳንል ከፍ ማለት ግን የአላህ ስብሓነሁ ወተዓላ ምንድን ነው አሉ ባህሪ ነው አሉ። ወልኢማኑ ቢሂ ዋጅብ በዚህ ነገር ማመንም ግን ግዴታ ነው አሉ። በየትኛው ማመን? አላህ ከዐርሽ በላይ ከፍ ያለ መሆኑን ከፍ ማለቱም ደግሞ አንዳችንም ዝርዝር ሁኔታን ማለት ነው ሳናወሳና ሳንጠቅስ አላህ ስላልነገረን በዚህ ነገር ማመን ግዴታ ነው። ከዛሊከ ዩሕካ አን ማሊክ ብን አነስ ልክ እንዲሁ ይወራል አሉ ከማሊክ ብን አነስ ይወራል ወገይረሁ ሚነ ሰለፍ ከሱም ውጭ ካሉ ከሆኑ አው ወገይሪሂ ሚነ ሰለፍ ከሱም ውጭ ካሉ ከሆኑ ሰለፎች ይህ ነገር ይወራል አሉ አነሁም ቃሉ እሳቸው ያሉ መሆናቸውን ምንን ፊ ሃዚሂ ልአያ ይህን አያ በተመለከተ አልኢማኑ ቢሂ ዋጅብ ወሱአሉ አንሁ ቢድዓ በዚህ ነገር ማመን ግዴታ ነው። ስለሱ ነገር መጠየቅ ወይም ደግሞ ስለ ከይፍያ መጠየቅ ግን ቢድዓ ነው የሚለው ነገር ከነዚሁ ይወራል። ስለዚህም የሰለፎቻችን አቋምና የሰለፎቻችን አካሄድ ይህንን ይመስላል ማለት ነው። ስለዚህም አንድ ተንቢህ ማድረግ የምፈልገው ነገር ንግግሬን ለመሰብሰብ ያክል ባረከላሁ ፊኩም የሰለፎች አቋም ተእዊልና ተፍዊድ ነው ብሎ የሚመጣ የሆነ አካል ካለ ንግግሩ ባጢል መሆኑን ከዚሁ ልንረዳና ልንወስድ ይገባል። ባይሆን ተንቢህ ማድረግ ያለብን የትኛው ላይ ተፍዊድ የምትለው ላይ ተንቢህ ማድረግ ያለብን ነገር ወይም ልንነቃ የሚገባው ነገር ባረከላሁ ፊኩም ምንድነው? ተፍዊድ ሲሉ ተፍዊድ ለከይፍያ ከሆነ የአላህ ስብሓነሁ ወተዓላን የባህሪ ሁኔታን አላህ ይወቅ ማለትን ከሆነ የፈለጉት እሱ ሰሒሕ ነው። አህሉ ሱናዎችም ቢሆኑ የአላህ ከይፍያ ወይም ደግሞ የአላህ ባህሪ ከይፍያ በዚህ መልኩ ነው የሚለውን ነገር እነሱም አያውቁም። ለምንድነው የማያውቁት? አላህ ስላልተናገረ። ይህንኛውን ከሆነ ተፍዊድ ማድረግ የተፈለገው ፈነዓም ፈሀዳ ሰሒሑን ነዓም አወሱ ትክክል ነው። ነገር ግን ተፍዊድ በሚል የተፈለገው ተፍዊድ አልማዕና ከሆነ ትርጉሙን አላህ ይወቅ ማለት ከሆነ ግን ፈሀዳ ዛሂሩል ቡጥላን ይሄ ከንትነቱ ግልጽ የሆነ ነገር ነው። መፍሁም ወላሁ አዕለም። ወቢቀድሪ ሃዛ ኪፋያ ወሰለላሁ ወሰለመ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።